የሀገሪቷ ስም ማን ነው? ሆላንድ ነው ወይስ ኔዘርላንድ? አሁንም ባታምኑም ከ55% በላይ የሚሆነው የሀገሬው ህዝብ ሃይማኖት የለሽ ነው። አደንዛዥ ህጋዊ ነው። ተጠቅልሎ የትኛዋን ነው የምትፈልገው ይለኛል ማለት ነው። ኧረ ጆሮ አይሰማው ያለ በጣም በርካታ ቱሪስቶች እዚህ ሀገር የሚመጡበት ዋና ምክንያት ዝሙት ህጋዊ እንዲሆን አድርጋ በህጓ ስላጸደቀች ማለት ነው። የወሲብ ንግድን ህጋዊ ስላደረጉት ያንን የወሲብ ንግድ ፍለጋ ማን የሚለው ይሄ መንገድ አበበ ቢቂላ ስትሪት መኪና እዚህ ሰፈር አይፈቀድም፣ ነዋሪዎቹ መኪና ማየት አንፈልግም ብለው ሰፈሩ ምንም ነገር የለውም። በቃ ምን ወክዌ እና እንዴት ናችሁ ተመልካቾቼ? ዛሬ የት ነን? ኔዘርላንድ አምስተርዳም። ጉድ በሚታይባት ጉድ በሚሰማባት ኔዘርላንድ ዛሬ አስገራሚ ቪዲዮ ስለ ኔዘርላንድ ታያላችሁ። በእርግጥም ይቺ ሀገር ከስሟ ጀምሮ አወዛጋቢ የሆነች ብዙ አስገራሚ ነገር የሚፈጸምባት፣ በተለይ ደግሞ ከከተሞችም ደግሞ ከኔዘርላንድ ከተሞችም ደግሞ ይቺ አምስተርዳም ጉደኛ ሀገር ነች። ጉደኛ ያልኩበት ምክንያት በዝርዝር ታገኙታላችሁ ማለት ነው። ከእናንተ የሚጠበቀው ምንድነው? ይህንን ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ መሆን፣ እንዲሁም ይህንን ቪዲዮ ላይክ በማድረግ ሀሳብ አስተያየቶቻችሁን ኮሜንት ላይ ማኖር ነው። እንዲሁም ስለዚህች ሀገር ከነገርኳችሁ በኋላ በእርግጠኝነት ምን ትላላችሁ? ኧረ ጆሮ አይሰማው ያለ ለምንድን ነው ከርዕሱ ጀምሮ ጉድ ያልከው ካላችሁኝ አብራችሁኝ ቆዩና እናንተም በእርግጠኝነት ኮሜንቱ ላይ እውነትም ጉድ ብላችሁ ትጽፋላችሁ ማለት ነው። ስለዚህ እንግዲህ የዛሬውን ቪዲዮ ደግሞ ስፖንሰር ያደረገላችሁ ማን ነው? ሆሴ ሪል ስቴት ነው። ከቃል በላይ በሚል በደንበኞቹ የተመሰገነው ሆሴ ሪል ስቴት ከዚህ ቀደም 2 ሳይቶችን ማለትም ሮሃ አፓርትመንትን ከማስረከቢያው ጊዜ 6 ወር ቀድሞ እንዲሁም ሀያት 49 ላይ የሚገኘውን የረር የመኖሪያ መንደርንም ከ8 ወር ቀድሞ በማስረከብ በቃሉ መገኘት ብቻ ሳይሆን ከቃሉ ቀድሞ በመገኘቱ በደንበኞቹ ተመስግኗል። አሁን ደግሞ አካባቢውን እየቀየረ ባለው ግዙፍ ፕሮጀክት ከቦሌ መድኃኔዓለም ወደ አትላስ መንገድ ቴሌው ፊት ለፊት እየተገነባ የሚገኘው ባለ 31 ወለል ለመኖሪያ የሚገነባው ቅንጡ አፓርትመንት ከስቱዲዮ እስከ ባለ 3 መኝታ በተለያየ ካሬ አማራጭ ከማስረከቢያው ጊዜ በፊት ከሚያስረክበው ሆሴ ሪል ስቴት በፍጥነት የግሎ ያድርጉ ብሎታል። በአፓርትመንቱም 7 ወለል ፓርኪንግ እስከ 2ኛ ፎቅ መኪናውን አቁመው የልጆችን እንዲሁም የአዋቂዎች መዋኛ ገንዳ 3ኛ ፎቅ እየዋኙ ጂም 4ኛ ፎቅ የከተማዋን ውብ ድባብ እየቃኙ እንዲሁም ሁለገብ መሰብሰቢያ አዳራሽ የልጆች መጫወቻና ማቆያ ቤተ መጻሕፍት የተሟላለት እንቅቅ ተደርጎ እየተገነባ ያለ መሃል ቦሌ ላይ ቢኖሩበት የሚያስደስት ኢንቨስት ቢያደርጉበት የሚያተርፍ ከምቹ ያከፋፈልና የልዩ ልዩ አማራጮች ጋር ይጠብቆታል ሆሴ ሪል ስቴት። ለበለጠ መረጃ ለሳይት ጉብኝት በ0902 22 22 25 ወይም በ0902 22 22 26 ላይ ሃሎ ይበሉ ወይም በ6966 ላይ ሆሴ ሪል ስቴቶችን ያገኟቸዋል። ሆሴ ከቃል በላይ። እንግዲህ እዚች ሀገር አወዛጋቢነት የሚጀምረው ከስሟ ይነሳል። የሀገሪቷ ስም ማን ነው? ሆላንድ ነው ወይስ ኔዘርላንድ? በነገራችን ላይ በጣም በርካታ ሰዎች ይወዛገባሉ። ኢትዮጵያንም ብቻ ሳይሆን የመላው ዓለም ዜጎች በዚህ መጠሪያ ጉዳይ ይከራከራሉ፣ ይወዛገባሉ። አንዳንዶቹ እንደውም እኔም ጠይቄ ነበረ፣ 2 የተለያዩ ሀገራት ይመስሏቸዋል። ኔዘርላንድ ነው ሆላንድ ነው መሄድ የምትፈልገው በሉና እስቲ ጓደኞቻችሁን ጠይቁና ምላሹን ታገኙታላችሁ። ለማንኛውም ኔዘርላንድም ሆላንድም የአንድ ሀገር መጠሪያ ነው። ታዲያ እንዴት እንደዚህ አይነት ውዝግብ ሊፈጠር ቻለ የሚለው በጣም አስገራሚው ነገር እዚህ ጋር ይጀምራል። ማለት ሀገሪቷ ብዙ ጉድ የሚያሰኙ ነገሮች አሏት። እሱም በኋላ እነግራችኋለሁ፣ አሳያችኋለሁ እየተዘዋወረን ማለት ነው። ይሄ እንግዲህ ከመጠሪያዋ ጀምሮ አስገራሚውን ነገር ላካፍላችሁ ብዬ ነው። በነገራችን ላይ በዓለም ላይ ካሉ ሀገሮች ብዙ መጠሪያ ስማቸውን ከቀያየሩ ሀገሮች መካከል በጣም ቀዳሚ ከሚባሉት ተርታው አንዷ ኔዘርላንድ ናት። ስለዚህ የሀገሪቷ ዋና መጠሪያ ኔዘርላንድ ነው። ሆላንድ የሚለው መጠሪያ እንዴት ተለጠፈባት የሚለውን ስናይ ከግዛቶቿ ይነሳል ታሪኩ። ኔዘርላንድ 12 ግዛቶች አሏት ወይም 12 ክልሎች አሏት። እነዚህም ክልሎች የተለያዩ ስሞች አሏቸው። በጣም ከባድ ነው ስሞች፣ የደች ቋንቋ ስለሆነ ከባድ ነው፣ አይያዘኝም። ለማንኛውም ኖርዘርን ሆላንድ እና ሳውዘርን ሆላንድ የሚባሉ 2 ክልሎች አሏት። እንግዲህ ከ12 ክልሎች 2ቱ ብቻ ናቸው ሳውዝ ሆላንድ እና ኖርዝ ሆላንድ ተብለው የሚጠሩት። እነዚህ 2 ግዛቶች ብቻ ናቸው። እንግዲህ በተለያየ ጊዜ ስሟ እንደመቀየሯ መጠን ይሄ ሆላንድ የሚባለው ነገር እየገነነ መጣና በየጊዜው እንግዲህ ሀገሪቷ ሆላንድ ነች እያሉ መጥራትም ጀምረዋል። በአንድ አጋጣሚ የታሪክ አጋጣሚ ኪንግደም ኦፍ ሆላንድ ተብሎ
ብሎ የሀገሪቱ ስም ኪንግደም ኦፍ ሆላንድ ተብሎ ይጠራ ነበር። ነገር ግን በጦርነቶች በተለያየ ሁኔታ የአካባቢው ሁኔታ እየተቀያየረ ሲመጣ አንዱ ስም ላይ እየተለጠፈ ሲመጣ እየተፈጠረ ውዝግብ ነው ዛሬ ሀገሪቷን ሁለት ስም እንዲኖራት ያደረገው። ነገር ግን በህጋዊ መንገድ መጠሪያው በጣም ብዙዎችን ያወዛግባል፣ ለራሱ መንግስትም ይወዛገባል። የጤና ጥበቃ ሚኒስትሩ፣ የቱሪዝም ሚኒስትሩ ምናምን እስከ ቅርብ ጊዜ ስማቸው ሆላንድ ነበረ። ሆላንድ ሄልዝ ሚኒስትር .com ምናምን ነው የሚለው ዌብሳይታቸው ራሱ። ከዚህ ሁሉ ስብሰባና ከዚህ ሁሉ ንግግር በኋላ በ2020 ማለትም እንግዲህ ከ4 ዓመት ምናምን በፊት ማለት ነው አንድ ውሳኔ ላይ ደረሱ። ይሄንን ሆላንድ የሚለውን ነገር ሙሉ በሙሉ አጥፍተው ኔዘርላንድ የሚለው ይፋዊ መጠሪያቸው መሆኑን በመግለጽ ሆላንድ የሚለው መጠሪያ ከዚህ በኋላ አገልግሎት ላይ እንዳይውል፣ ምክንያቱም የሆኑ የሁለት ክልሎች መጠሪያ ነው። ስለዚህ በፍጹም የሌሎች የሀገሪቱ ሁሉ መጠሪያ ሆኖ ማገልገል ስለሌለበት ማለት ነው። ስለዚህ የሀገሪቷ የአሁን ላይ መጠሪያ ኔዘርላንድ ነው እንጂ ሆላንድ አይደለም። ሆላንድ የሚባለው ኖርዝ እና ሳውዝ ሆኖ ራሱን የቻሉ ሁለት ክልሎች ናቸው እዚህ ውስጥ የሚገኙ ማለት ነው። አይሆፕ አንድ ነገር እንዳገኛችሁበት ተስፋ አደርጋለሁ። አሁን ወደ ዋናውና ሀገሪቷን ምንድን ነው እንደዚህ ጉድ እንድትል ያስባለ ያላችሁኝ ነገር እንግዲህ አንድ ባንድ ከተሞቹን እያየን እንቀጥል ማለት ነው። እንዴት ናችሁ? አማን ነው አለሁኝ። ለምንድን ነው ሰብስክራይብ የማታደርጉት? ለምንድን ነው የደወል ምልክቷን የማትጫኑት? ለማንኛውም ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ። ሌላ ሪከርድ ደግሞ እንሰብራለን። 2 ቻናሎች ከ1 ሚሊዮን በላይ አድገዋል። አሁን ደግሞ 2 ቻናሎች ራሳቸው ደግሞ ከ2 ሚሊዮን በላይ ያድጋሉ ማለት ነው። ታው እንጂ ሌላኛው ጉድ ያስባለኝ ነገር የሃይማኖታቸው ጉዳይ ነው። ይሄውም እንግዲህ ብታምኑም ባታምኑም ማጆሪቲ የሚባለው ህዝብ ከ55% በላይ የሚሆነው የሀገሬው ህዝብ ሃይማኖት የለሽ ነው። ቁጥራዊ ዳታዎችን ያያችሁት ከሆነ እንደዚህ አይነት ዳታ ታገኛላችሁ። ይሄውም እንግዲህ በዳታው መሰረት ይሄ የ2020 ዳታ ነው። በ2020 ዳታ መሰረት እንግዲህ ሃይስት እዚህም ዳታው ላይ እንደምታዩት እዚህ ጋር ማስቀምጥላችኋለሁ። እንደምታዩት 55.4% የሚሆነው የሀገሬ ህዝብ ያ ማለት ማጆሪቲ በጣም ከግማሽ በላይ የሚሆነው የኔዘርላንድ ህዝብ ሃይማኖት የለኝም ብሎ ያስመዘገበ ነው። ስለዚህ ማጆሪቲው ሃይማኖት የላቸውም ማለት ነው። ሌላኛው ደግሞ 19.8% የሚሆኑት ደግሞ የሮማን ካቶሊክ እምነት ተከታዮች ናቸው። 14.4% የሚሆኑት ደግሞ ፕሮቴስታንቶች ናቸው ማለት ነው እና 5.2%ዎቹ ደግሞ ሙስሊም መሆናቸውን ያስመዘገቡ ሲሆኑ በጣም በርካታ ኢትዮጵያውያን፣ ኤርትራውያንን ጨምሮ የተለያየ ዓለም ህዝቦች በዚች በኔዘርላንድ ውስጥ ይኖራሉ። ስለዚህ ያ እንደመሆኑ መጠን የራሳቸውን ቸርች ሰርተው እነሱም ነዋሪ ሆነው የዚህን ሀገር ዜግነት አግኝተው ስለሚኖሩ እነሱም ቁጥር ውስጥ ይገባሉ። ስለዚህ ያ ቁጥር ውስጥ ሲገቡ ደግሞ ቀሪ 5.1% ደግሞ አዘርስ ብሎ ያስቀምጣቸዋል። ይሄ ማለት ደግሞ የኢትዮጵያ ኦርቶዶክስ፣ የኤርትራ ኦርቶዶክስ፣ የሌላ ዓለማትም የሚመጡ የህንዶች ምናምን ኮሚኒቲ አለ እና እነሱም ጨምሮ በአጠቃላይ አዘርስ የሚባለው ውስጥ የተለያዩ ቀሪው ዓለም ላይ ያለው እምነት በሙሉ አዘርስ ተብሎ ነው የተቀመጠው ማለት ነው እዚህ ዓለም ላይ የሚኖር። ስለዚህ ከህዝቦቹ 5.1% የሚሆኑት የሌሎች እምነት ተከታዮች ማለትም የኢትዮጵያ ኦርቶዶክስ፣ ራሻ ኦርቶዶክስ፣ የህንድ ቡዲዝም፣ ሂንዱይዝም፣ ሽንቶይዝም የተለያዩ ሃይማኖቶችን ጨምሮ በጣም በርካቶቹ 5.1% ናቸው። ስለዚህ ማጆሪቲው ሃይማኖት አልባ መሆኑ ራሱ ጉድ አያሰኝም ትላላችሁ? አሁን ደግሞ ቡናቸውን እየጠጣን አንድ ጉድ ልንገራችሁ። ማለት እዚች ሀገር ላይ አንደኛው ጉደኛ ሀገር ያልኩበት ዋና ምክንያት ምንድነው? አደንዛዥ እጽ ህጋዊ ነው። ህጋዊ ነው ስላችሁ ያው አሜሪካም አንዳንድ ስቴቶች ላይ ህጋዊ ነው ምናምን አይደለ? እሱን ህጋዊ መሆኑን ሳይሆን ልነግራችሁ የፈለኩት ከህጋዊነት ውጪ ያስገረመኝ የቡና ቤቶቹ ሁኔታ ነው። ወላችሁ ቡና እየጠጣው የምነግራችሁ እሱ ነው። ትክክለኛ ቡና ነው እየጠጣ ያለው። እኔ ወንድማችሁ በየሄድኩበት ሀገር እንግዲህ ቡና ስጠጣ ታቁኛላችሁ። ለቡና ያለኝ ፍቅር አይጠረጠርምና ኮፊ ሾፕ ሲል በቃ ቡና አለ እዚህ ምናምን ብዬ ገብቼ ቡና ለመጠጣት እላለሁ። የኔ ጌታ ተጠቅልሎ የትኛዋን ነው የምትፈልገው ይለኛል ማለት ነው። ከዛ በኋላ ፋይንድ አውት ሳረገው ነው ዋት ያልኩት። ምንድነው ኔዘርላንድ ውስጥ በጣም ትልቁ የምትቸገሩት ስፔሻሊ ደግሞ አምስተርዳም ውስጥ በጣም የምትቸገሩት ነገር ከአደንዛዥ እጽ የጸዳ ነገር ማግኘት። ማለትም ለምሳሌ ኬክ ውስጥ ምናምን የተለያየ ነገር ውስጥ አደንዛዥ እጽ ይጀምራል። ጠይቃችሁ ነው መብላት ያለባችሁ ወይም ደግሞ ጠይቃችሁ ነው ማዘዝ ያለባችሁ። ሌላኛው አስቸጋሪ ነገር ደግሞ ምንድነው አትሉኝ? ኮፊ ሃውስ እና ኮፊ ሾፕ በጣም የሚለያዩ ነገሮች ናቸው። ወደዚህ ወደ ኔዘርላንድ ስትመጡ ኮፊ ሾፕ የሚል ካያችሁ እነሱ ቡና መሸጫዎች አይደሉም። አደንዛዥ እጽ የሚሸጥባቸው ቤቶች ናቸው። ሌጋል ስለሆኑ አደንዛዥ እጽ የሚሸጥባቸው ቤቶች እንጂ ቡና የሚሸጥባቸው አይደሉም። ስለዚህ ግራ እንዳትጋቡ ለማለት ነው። ኮፊ ሃውስ ካለ ቡና የሚሸጥበት ነው። ይሄ አሁን እንዳለሁበት አይነት ማለት ነው። ስለዚህ ኮፊ ሃውስ ካለ
ቡና የሚሸጥበት ነው። ሶ ቡናችሁን አዛችሁ መጠጣት ትችላላችሁ ማለት ነው። ነገር ግን ኮፊ ሾፕ ካለ ግን ያ ነገር አደንዛዥ እጽ የሚሸጥበት ስለሆነ አምልጥ ብራዘር፣ በጣም ከባድ ነው። ስለዚህ እሱን ተጠንቀቁ። ከዛ በኋላ ግን ወደ አንድ ሀገር ስትጓዙ ስለ ሀገራቱ አስቀድሞ በደንብ ሰርች ማድረግ፣ ስለዛ ሀገር ማንበብ በጣም ከብዙ ነገር ኪፕ ያደርጋቸዋልና ስለዚህ አምስተርዳም ውስጥ ስትመጡ ሜክ ሹር ኢንስቴድ ኦፍ ኮፊ ሾፕ ኮፊ ሃውስ ማለት ነው። አደንዛዥ እጽ ህጋዊ በመሆኑ በነገራችን ላይ በህጋዊ መንገድ አደንዛዥ እጽ በከፍተኛ ቁጥር ከሚሸጥባቸው ሀገራት መካከል ኔዘርላንድ አንዷ ናት። በጣም ከፍተኛው ንግድ ያለው ደግሞ እዚህ አምስተርዳም ውስጥ ነው። ሌላኛው ደግሞ በጣም ይቺን ሀገር የጉድ ሀገር እንድላት ያስቻለኝ ደግሞ የወሲብ ቱሪዝሙ ነው። በጣም በርካታ ቱሪስቶች እዚህ ሀገር የሚመጡበት ዋና ምክንያት ሀገሪቷን ለማየት ፈልገው ሳይሆን የወሲብ ቱሪዝሙ ሀይ ስለሆነ እንደሆነ ተጽፏል። የተለያዩ ዳታዎችን ስታዩ ማለት ነው። ምክንያቱም ዝሙት ህጋዊ እንዲሆን አድርጋ በህጓ ስላጸደቀች ማለት ነው። ስለዚህ በጣም በርካታ ቱሪስቶችን የምትስበው ባላት ናቹራል ሪሶርስ ብቻ አይደለም ማለት ሀገራቸው በጣም ያምራል፣ በጣም ብዙ የተለየ ነገር አላቸው። ግን የወሲብ ንግድን ህጋዊ ስላደረጉት ያንን የወሲብ ንግድ ፍለጋ በጣም በርካታ ሰዎች ከተለያየ ዓለም ላይ ወደዚህ ሊጎበኙ ይመጣሉ ማለት ነው። አንደኛው ጉድ የሚያስብለው ይሄ ነው። በነገራችን ላይ ኔዘርላንድ ብቻ ሳትሆን በዓለማችን ላይ የተወሰኑ ጥቂት ሀገራት የወሲብ ንግድን ህጋዊ ስላደረጉ በጣም ብዙ ቱሪስቶችን እንደሳቡ ነው ዳታው የሚናገረው። ከዚህ ውጭ በተጨማሪ ብታምኑ ባታምኑ የወሲብ ሙዚየም አለ። እንግዲህ እኔ አሁን በጣም ታዳጊዎችም የኔን ፕሮግራም ስለሚያዩ እንዲሁም ደግሞ በጣም በእድሜ የተለያየ እድሜ ክልል ላይ ያሉ እንዲሁም የላይፍ ስታተሳቸው የተለያዩ ሰዎች ስላሉ ይህን እንደዚህ አይነት ነውረኛ አካባቢዎችን ነውረኛ ስትሪቶችን ምናምን አላሳያችሁም፣ በፕሮግራሜ አላካትትም። ጀስት ለመጠቆም ብቻ ነው ምን አይነት ሀገር እንደሆነ እንድታውቁት ነው እንጂ እኔ ሃይማኖቴም ሆነ ካልቸሬ የመጣሁበት የሚፈቅደው ነገር ስላልሆነ በቪዲዮዎች ውስጥ እነዛን ነገሮች እነዛን አካባቢዎች ቦታዎች በጣም ብዙ የሚረብሹ ለአይን የሚያስቸግሩ አሁን እነርሱን ለመሸሽ ነው ጥግ እያስኩ የምቀርጸውና በጣም ብዙ ምልክቶች ዲስከስቲንግ ናቸው። ከኛ ካልቸር ለኛ በአጠቃላይ ለኔ ተመልካቾች ክብር የሚመጥን ስላልሆነ እየቀረጽኩ ያለሁትም በዛ መሃል ተቸግሬ እንደሆነ እንድታውቁልኝ እፈልጋለሁ ማለት ነው። ከዛ ውጪ ግን በጣም ኔቸሩ ያምራል። በጣም ብዙ ነገሩ በጣም የሚያምር ነው። ከተማቸው በጣም ነው የሚያምረው። የውስጥ ለውስጥ መንገዶቻቸው በጣም ጠባብ ናቸው እንደምታዩት። ግን በቃ ለሳይክል ለሚነዱ ሰዎች በጣም ይመቻቸዋል። ፈታ ብሎ ነው የሚንቀሳቀሱ። በነገራችን ላይ አንዱ ኔዘርላንዶችን በጣም ከዓለም የሚለያቸው ሌላኛው ነገር ሳይክል ተጠቃሚው በጣም ብዙ ነው። እንደምታዩት የሳይክል ጫካ ነው ሙሉ ከተማቸው ላይ የምታዩት። ዳታዎችን ቁጥራዊ መረጃዎችን ስታዩ ከዓለም አንደኛ የሳይክል ተጠቃሚዎች ኔዘርላንዶች ናቸው። የህዝብ ቁጥራቸው 17 ሚሊዮን ነው። በከተማ ውስጥ አጠቃላይ ከ22 ሚሊዮን በላይ ሳይክሎች አሉ። ህዝቡ ይጠቀማል ማለት ነው። እያንዳንዱ ልክ እንደ ባህል ነው። እያንዳንዱ ኔዘርላንዳዊ ሳይክል አለው የራሱ እና በቃ አጥር ነው የሚመስለው ፓርክ ራሱ ሲያደርጉ እንደምታዩት የሳይክሉ ብዛት ማለት ነው። ተመልከቱ። እና በየቦታው በጣም ሳይክል ይነዳል። በጣም ህፃና አዛውንቱ በቃ ሳይክል ሲነዳ ነው የምታዩት። በጣም ገራሚ አይነት ሳይክሎች ነው የምትመለከቱ በሁሉም የእድሜ ክልል። በቃ በጣም ሽማግሌ የምትሏቸው ሰዎች ሳይክሉ ይነዳሉ። አሮጊት የሚባሉ ሰዎች ሳይክል ይነዳሉ። እና በጣም ለሳይክል ያላቸው ፍቅር ክሬዚ ነው በጣም ስታዩም ከተማ ውስጥ በቃ ሳይክል ተመልከቱ። የሳይክል ጫካ ነው የምታዩት በቃ እና በጣም ነው ያስቀናኝ። ታውቃላችሁ በጣም ስለምወድ ነው ሳይክል በቃ አይቺ ማላቁ አይነት ሁሉ ሳይክል ነው ያየሁት እዚህ ኔዘርላንድ ውስጥ ማለት ነውና በጣም ነው የቀናውበት በሳይክል ባህላቸው። ታውቃላችሁ በሳይክል ነው እንዳለ የሚመላለሱት ይዋቸው ከኋላ አሁን የሚመጡት ወንጉል እኔ ብቻ ነኝ ሳይክል ያልያዝኩት ማለት ይቻላል። እና አንዱ ሲነግረኝ ለምንድን ነው ሳይክል የምትመርጡት ስለ አንደኛ ፓርኪንግ በጣም ነው የሚያሰቃየው መኪና መንዳት እና አንደኛ ፓርኪንግ በዛ ላይ መኪና ውድ ነው ሁሉም ሰው አፎርድ ያደረገው። ስለዚህ ባይክ በጣም የተሻለ ነው። ፓርክም ለማድረግ ብዙ ቦታ ፓርኪንጎች ታገኛላችሁ ለባይክ እና ደግሞ ማንም ሊገዛ ይችላል። መንግስትም በየቦታው ያስቀምጣል ተከራይታችሁ የምትነዱት ሳይክል። ይሄን ቪዲዮ እንኳን እያወራሁኝ ምን ያክል ባይኮች እንደሚያልፉ ከኋላዬ እየተመለከታችሁት እና የገረመኝ ግን ላይክ አሁን ያ ሳይክል መንዳት እኛ ሀገር የሆነ በቃ ወጣቶች ምናምን ነው ሲያደርጉት የምታዩት ወይ ድሬዳዋ፣ ናዝሬት ምናምን እንደዚህ ከተሞች ላይ ካልሆነ በስተቀር ማለት ነው። ስፔሻሊ አዲስ አበባ ላይ ብዙ ሳይክል አታዩም። እና ይሄ ደግሞ ኢንፍራስትራክቸሩም መንግስቱ ሲገነባ ሆን ብሎ ለሳይክል እንዲመች አድርጎ ነው የገነባላቸው። ስለዚህ በቃ እንደልባቸው ነው የሚነዱት እና በተለይ ጠዋትና ማታ ያስተዋልኩት በቃ የሳይክል ጎርፍ ነው ከተማው ላይ የሚታይ ጎርፍ። ለማንኛውም ለወክ በጣም ይመቻል ሀገሩ በነገራችን ላይ ወክ ለማድረግ ማለት። ሁለተኛ በጣም ለጤናም በጣም ጠቃሚ ስለሆነ ሞር ሄልዚ ያደርጋል። ሁሉም ኤክሰርሳይዝ እያደረገ ነው አስቡ ሳይክል በሚነዳ ሰዓት ማለት ነውና ይኸው ጥጋጥጉ በሙሉ ሳይክል። በነገራችን ላይ አምስተርዳም የሚለው ስም ትርጓሜ የሁለት ቃላት ጥምር ነው። አንደኛው አምስተርና ዳም ከሚሉ ቃላት የመጣ ነው። አምስተር ማለት ወንዝ ነው።
ሶ እንደምታዩት ወንዝ ነው። ሀገሪቷ በሙሉ የአካባቢ ቦት ነው። በጣም በአጠቃላይ አምስተርዳም ከተማ ውስጥ ዋና ከተማ አምስተርዳም ነች ኔዘርላንድ። ሶ ከተማ ውስጥ በሙሉ ስትዞሩ በቃ መዓት ጀልባ ነው የምታዩት። የሳይክሉን ቁጥር ያክል ማለት በጣም ብዙ ጀልባ ነው ያለው። ውሃ ዳር እንደመሆኗ መጠን ዳም የሚለው አምስተር የሚባል ወንዝ አለና ያ ወንዝ ጎርፍ እንዳያስከትል ከተማዋ ላይ በሚል ግድብ ይሰራል። ግድብ ማለት በእንግሊዝኛ ደግሞ ዳም ነው። ስለዚህ አምስተርዳም ማለት የአምስተር ወንዝ ላይ የተገነባው ግድብ ማለት ነው። ስለዚህ አምስተርዳም የከተማዋ መጠሪያ ሆነ ማለት ነው እንጂ አሳ የሚሰገርባት የሆነች ትንሽዬ ከተማ እንደነበረች ነው። የተቆረቆረችውም ከ12ኛው መቶ ክፍለ ዘመን ነው ጀምሮ ነው ታሪክ ያላት። የረጅም ጊዜ ታሪክ እንዳላት ነው እንግዲህ የተጻፈው ማለት ነው። ስለዚህ አምስተርዳም ማለት አምስተርና ዳም የሚሉ ቃላቶች ተገጣጥመው የሰጡት ትርጓሜ ነው ማለት ነው። ውሃ ነው ሁሉም ቦታ ብታዩ ማለት ነው። በቃ ወደዚህም ስታዩ ውሃ ነው ተመልከቱ። እና በጣም ቀጫጭን መንገዶች አሉ። በቀጫጭን መንገዶች ውስጥ መኪናም ሳይክልም እየተጋፋ ያልፋል። በአንጻሩ ደግሞ በታች በኩል ደግሞ በቦት መዝናናት ትችላላችሁ። የ30 ደቂቃ የ1 ሰዓት የ2 ሰዓት የ3 ሰዓት ቱር አላቸው። ሶ በዛ መዝናናት ትችላላችሁ ማለት ነው። ከተማ ውስጥ ፈታ ማለት ለሚፈልግ ሰው ማለት። ስለዚህ አምስተርዳም የቃሉ ትርጓሜ ይሄ። ሌላኛው ኔዘርላንድ ውስጥ ካየሁት ነገር መሀል ምንድነው አትሉኝ? ሉክ ማን የሚለው ይሄ መንገድ ከፊት ያለው መንገድ ስያሜው ተመልከቱት። አበበ ቢቂላ ስትሪት አሁን ደስ የሚለው አንድ ሰው አለኝና የአበበ ቢቂላ ጎዳናን ሳታይ እንዳትመጣ አለኝና ከዛ በኋላ ጭራሽ አንድ መሰላችሁ እንዴ ይሄ ኦሎምፒክ ስትሪት መሰለኝ። ይሄ ራሱ እዚህ ጋር የኦሎምፒክ እንትኖች የሚታሰቡበት መሰለኝ። ይሄን መንገድ አበበ ቢቂላ ስትሪት ብሎ ሰይሞታል። በጣም ነው ደስ የሚለው። በነገራችን ላይ ከመላው ኢሮፕ ማለት ነው ኦልሞስት ሁሉንም ሄጃለሁ ኢሮፕ ውስጥ። ሶ ከመላው ኢሮፕ እንደዚህ እንደ ኔዘርላንድ እንግሊዘኛ የሚናገር አታገኙ። በጣም ነው የሚቸግረው ቋንቋ። በነገራችን ላይ አንዳንዱ እኮ ፈረንጅ ሲባል ሁሉም እንግሊዘኛ የሚያወራ ስለሚመስለን ነው። ኢሮፕ ውስጥ በተለይ ሁሉም የተለያየ ቋንቋ ስለሚያወሩ ያው አብዛኞቹ ማለት ፈረንሳዩም ፍሬንች ነው፣ ኖርዌዩም እንደዛው ምናምን፣ ጀርመንም ስትሄዱ ደች ነው እንደዛ። እና የተወሰኑ አገሮች ብቻ ናቸው ቋንቋ ሼር የሚያደርጉት ከ20 ምናምኑ የኢሮፕ ሀገር ማለት ነው። እና እንግሊዘኛም ብዙ የሚናገሩ አይደሉም። እዚህ ሁለት ነገር አየሁ። አንደኛው ምንም አይነት ሳይን የትራፊክ ሳይን ብታዩ ምናምን በእንግሊዘኛ አታገኙ እዚህ ኔዘርላንድ ውስጥ። ነገር ግን ህዝቡ አብዛኛው በጣም እንግሊዘኛ ይናገራሉ አብዛኞቹ። እነዚህ ኳላ የምታያቸው ደግሞ ቤቶች ናቸው። እንግዲህ እዚህ አምስተርዳም ውስጥ በጣም በርካታ ሰዎች እንደዚህ ይኖራሉ፣ ውሃው ላይ ማለት ነው። ከኋላ በጣም ብዙ ጎብኚዎች ስላሉ እነሱን ላለመረበሽ ብዬ ነው። ግን በቃ አኗኗራቸው ምናምን ይወት በቃ ውሃ ዳር ነው የሚኖሩት። እንደ መርከብ ነው፣ እንደ ጀልባ ነው፣ የሚሳፈፍ ነው። ግን ቤታቸው ገራሚ ነው። በቃ ተመልከቷቸው እንዴት እንደሚያምሩ ቤቶች። ገራሚ ነው በጣም። ውሃ በውሃ ነው እንዳለ። ከአምስተርዳም አንድ ሰዓት ከ30 ያክል እንነዳና ድራይቭ አድርገን ከ1 ሰዓት ከ30 ደቂቃ ጉዞ በኋላ አንድ የምናገኘው አስገራሚ ሰፈር አለ። እነዚህ ሰዎች ራሳቸውን አግልለው መኪና ማየት አንፈልግም ብለው ሰፈራቸውን እንዴት አስገራሚ አድርገው እንደሰሩት ለማመን ይከብዳቸዋል። እስኪ እንሂድና እንየው። 1 ሰዓት ከ30 ደቂቃ ነው የሚርቀው። በጣም ሩቅ ነው። ሰፈሩ ጌትሆርን ነው የሚባለው። አይ ዶንት ኖ ሚኒንጉን አላውቅም። ጌትሆርን ይሉታል ሰፈሩ። በጣም ረጅም ነው የሚሆነው መንገዱ። በነገራችን ላይ ኔዘርላንድ በጣም ግሪን ናት። በጣም ግን ያው በጋ ላይ ለሚያያት ሰው ነውና አብራችሁን ቆዩ። ለማንኛውም ፕሮግራሞችን ስትመለከቱ ላይክ ማድረግ አትርሱ። ምክንያቱም ላይኩ በበዛ ቁጥር እኔ ያበረታታኛል። ያው ደስ ይላል ሰዎች ሀሳብ አስተያየት በሰጣችሁ ቁጥር፣ ኮሜንት ባረጋችሁ ቁጥር ስለዚህ ያበረታታልና እንደማበረታቻ ብታደርጉት ያንን ደስ የሚል ነገር ነው ማለት ነው። ሁልጊዜም ግን ስለምትደግፉኝ አብራችሁኝ ስለሆናችሁ አብራችሁኝ ስላላችሁ ብዙ የዓለም መዳረሻዎች ላይ አብራችሁኝ ስለምትጓዙ እጅግ በጣም ነው የማመሰግናችሁ። ስለዚህ እስቲ ጌትሆርን ወደምትባለው ከተማ እየተጓዝን ነው። ኦኬ ሶ ትኬት ቆረጥኩኝ እና ማፕ ሰጡኝ። ብታምኑም ባታምኑም እኔ እንደውም ከአንድ ሰው ጋር እሄዳለሁ ብዬ ነበር። ገሷት ብቻዬን ነው እና ማላቀው እዚህ ሰፈር እንግዲህ በኢንተርኔት ሳይው የኖርኩት ሰፈር መጥቼ ቦት እየነዳው ልሄድ ነው። ምንም አይነት ኤክስፒሪየንስ የለኝም። በእርግጥ ያው ከዚህ በፊት የተለያዩ ቦታዎች ላይ ዝም ብዬ ይሄ ሲምፕል ቦት ነድቻ። አሁን ግን ምን አይነት ቦት እንደሆነ ራሱ አምናሹር የቦቱን ታይፕ ማለት ነው። ስለዚህ እንግዲህ አሁን ልሄድ ነው። የሚያምረውን ሰፈር ታሪኩን እያጫወትኳችሁ ዝርዝሩን ጉዳይ እዛው ሰፈሩን እያየን እናወራለን ማለት ነው። እነዚህ ናቸው ቦቶቹ ያቻቸው። በድፍረት እነዳዋለሁ። ምን አባቱ
በመጨረሻም እንግዲህ የመርከብ የጀልባ ካፒቴን ሆነናል። ሶ አይ ቲንክ በዚህ ብሪጅ ይመስለኛል ታጠፊያ ላይ አሁን ወደ ሰፈሩ እየገባሁ ነው። አይ በጣም ቀላል ነው፣ እንደፈራሁት አይደለም። መጀመሪያ ላይ ትንሽ ቱር ጋይድ የለም ምናምን የሚያሳይህ ምናምን እና በራስህ ነው ኤክስፕሎር የምታደርገው ሲለኝ ዋት ምናምን ብዬ ነበረ። ግን ኢትስ ኦኬ፣ በጣም ቀላል ነው። ስፒዱን በዚህ ትቆጣጠራላችሁ። በተረፈ እንደ መኪና መሪ ሲምፕል ነው። ኦኬ ሶ ያመጣኋችሁ የዛሬው ጌተርንሁድ የሚባለው ይሄ ሰፈር እንግዲህ ከቀልቤ ሆኛ አላወራም። ለማንኛውም እንትኑ ላይ ስለተመሰጥኩን ማለት ነው። መኪና ፈጽሞ የማይፈቀድበት ሰፈር ነው። እኔ እንዴት አወቀው ካላችሁ ይሄን ሰፈር መጀመሪያ በፊት የማውቀው የሆነ የሜዲቴሽን ድምጾች ምናምን ትዝ ካላችሁ ኢንተርኔት ላይ በጣም ብዙ አሉ የሜዲቴሽን ድምጾች ምናምን እንደዚህ ሲምፕል የሆኑ ድምጾች አሉ አይደለ? ከነዛ ጋር በጣም የሚያምር ሰፈር ያለውና ሰፈሩ ምንም የመኪና መንገድ የለውም እና እያንዳንዱ ቤቶች በውሃ ተከበው መሀል ላይ ነው ያሉት እና ይሄ ሰፈር ምናምን ብዬ በጣም ይገርመኝ ነበር። ከዛ በቃ ኢንተርኔት ላይ ሳየው ምናምን ነገር በኋላ ስለዛ አካባቢ ሰርች ሳደርግ ምንድነው የሆነው ይሄ ሰፈር ያለው ኔዘርላንድ ውስጥ ነው ስመለከተው የነበረው ሰፈር ማለት ነው። ስለዚህ ምንድነው ያደረኩት ፋይንድ አደረኩት። ልክ እዛ ሀገር ሲሄድ ማየት ከመፈልጋቸው አንዱ ሰፈሮች መካከል ብዬ አስቀመጥኩት ማለት ነው። ስለዚህ ኔዘርላንድ መጣው። ፎር ሹር ኔዘርላንድ ድጋሚ መጣ አይመስለኝም። ለመምጣት ምናምን የምትሆን ሀገር አይደለችም። አክቹሊ አሁን ይሄን ሰፈር ኤክስፕሎር እናድርገው። ሶ ሰፈሩ ምንድነው በቀላሉ መኪና እዚህ ሰፈር አይፈቀድም፣ ነዋሪዎቹ መኪና ማየት አንፈልግም ብለው እንግዲህ እያንዳንዱ ቤቶች በጣም በሚያምር ማለት ዘመናዊ ቤቶች ናቸው። ከሃይማኖትም ከምንም አኳያ አይደለም የሚያደርጉት። በቃ አንፈልግም ብለው ጀስት ቱ ቢ ዩኒክ ለመሆን ነው ይሄንን ያደረጉት። ከዛ በኋላ ምንድነው ያደረጉት እያንዳንዱ ቤታቸው በውሃ እየተከበበ ነው ማለት ነው። ስለዚህ አሁን ወደ እነሱ ሰፈር ገና እየገባን ነው። እነሱ ሰፈር ጫፍ ላይ ነን። ያው ቦት ተከራየን እንግዲህ ቦቱን እየነዳን መጣን ማለት ነው። ታያቸዋላችሁ ሰፈሮቹ ምንም መኪና የላቸውም። የየራሳቸው ቦት ነው ያላቸው። በቃ ከቤታቸው መውጣት ሲፈልጉ በቦት እየተጠቀሙ ነው የሚሄዱት ወይም ደግሞ በእግራቸው ወክ አድርገውና ወክ ማድረጊያ ሳይክል መንጃና ቦት ብቻ ነው ያለው እንጂ የመኪና መንገድ የለውም ማለት ነውና ዩኒክ የሚያደርጋቸው ይሄ ነው። ምንም አይነት የመኪና መንገድ በአካባቢው ላይ የለም እንደምታዩትና በጣም ብዙ ጎብኚዎች ደግሞ ከመላው ዓለም እየመጡ ያዩዋቸዋል ማለት ነው። ቦታው እንዴት እንደሚያምር በቃ እንዴት እንደሚያምር you have no idea። ቃያችሁ ቦታቸውን የራሳቸው እንደ መኪናቸው በቃ ውስጥ ነው የሚያቆሙት። ምን አይነት ሰፈር ነው ታዩታላችሁ። በዚህ ምንም የለም በቃ ሰፈሩ ሁሉ ውሃ ነው። አራት ማዕዘን ውሃ ውስጥ የሚኖሩ ህዝቦች ናቸው። ሶ አስባችሁታል? ይኸውና ደረጃቸው ምናምን በዚህ ይታየኛል የቤቶቹ ምናምንና አስባችሁታል? እንደዚህ አይነት ቦታ ኖራችሁ በቃ ስፔሻሊ ውሃ የሚፈራ ሰው እዚህ ጋር የምታበጡት ምንም ነገር መውጫ የላቸውም። በቃ መኪና መንገድ የለም። ይሄ ነው መንገዱ። በቃ እንደምታዩት ሳይኖች አሉ ምናምን በቃ ይሄ ነው መንገዱ። ይሄ ነው ኑሯቸው የዚህ አካባቢ ሰዎች። ኧረ በስመ አብ አስባችሁታል? የመጀመሪያ እኮ ነው እንዲህ አነቃንቁታሌ ደግሞ አሁን ያኛው ጀልባ የፊቴ ጀልባ። ኧረ ጎበዝ ነኝ አስቡት። እንደዚህ አይነት ጀልባ ነድቼ አላውቅምና በጣም ጎበዝ ነኝ። የመጀመሪያ እኮ ነው አስቡት። መሪ ጠብቄ ምናምን እንዴት እኮ እንደማሽከረክር ኧረ በጣም ጎበዝ ነኝ። እንዲህ በዚህ ልክ ራሴ ላይ አይቼው አላውቅም። ድፍረት ግን ይላችኋል። ኧረ ጀግና ነኝ። ሳልጋጭ አለፍኳት። እቺ ድልድይ ተጋጨው ብዬ ነበር የምር። ለመጀመሪያ ጊዜ አሁን ከገባው በጣም ያስፈራኝ ቦታ ደረስኩ። ይህ ሰፈሩ ምንም ነገር የለውም። በቃ ምንም ወክዌይ እና ውሃ እና ሲወጡ ምናምን በቃ በውሃ ነው። ሁሉም ጀልባ አላቸው። ብድግ ብለው ወክ አድርገው ነው የሚወጡት። ምንም መኪና አይፈቀድም ብቻ አይደለም ላይክ ቢፈቀድ እንኳን በምን ይገባል? ምንም አይነት እንትን የላቸው። አሁን አስጀመርኳት። ኧረ ጀግና ነኝ። በስመ አብ በስመ አብ። እድሜያቸውን የሚረዝመው ማለት ስንት ዓመት እንደሚኖሩ ማወቅ እፈልጋለሁ የዚህ አካባቢ ነዋሪዎች። ማለት ኢማጂን እንደዚህ አይነት ቢዩቲ እንደዚህ አይነት ውበት እያዩ ስንት ዓመት እንደሚኖሩ ባውቅ ደስ ይለኝ ነበር።
እና ደግሞ ስትጎበኙ ኦፈር የሚያደርጓችሁ ጀልባ ብቻ አይደለም ላይክ በእንትንም መጎብኘት ትችላላችሁ ኖርማሊ የተለመደው ይሄ ስለሆነ ነው እንጂ ሳይክልም አለ በሳይክልም መጎብኘት ትችላላችሁ ሰፈሩ ግን በቃ ክሬቲቭ ናቸው ዩሲ ሰፈራቸው ሲያምር ውበቱ ምኑ እንደገና ደግሞ እንደዚህ አሳምረው እንደዚህ ውበት ሰጥተው ደግሞ እንግዲህ ሰዎች እየመጡ እንደው ፕላስ ደግሞ ሌላኛው ማወቅ ያለባችሁ ሶሻል ሚዲያ ምን ያክል ፓወርፉል እንደሆነ ነው ያየሁት ዛሬ ስፔሻሊ ለቱሪዝም ምናምንና ሰዎች ኤቭሪዋን እዚህ ጋር የመጡ ሰዎች በሙሉ በሶሻል ሚዲያ ላይ በሚያዩቸው እነዚህ የሚለቀቁ ቲክታክ ላይ ኢንስታግራም ላይ የሚለቀቁ ነገሮችን እያዩ ነውና በቃ ሁሉ ጊዜ እንደዚህ ትራቨል ሳደርግ ምናምን ለኛ ሀገር ለኢትዮጵያ ትልቅ ሌሰን እየወሰድኩ ነው የሚሄደውና ብዙ ጊዜ በቃ ሶሻል ሚዲያ ላይ አክቲቭ አለመሆን አካባቢዎቹም በተለይ ደግሞ ቱሪዝም ቢሮ ራሱ የሚሰራ በጣም ነው ደስ የሚለው ላይክ ብዙ አስቡት በጣም ብዙ ሊታዩ የሚችሉ በጣም ቆንጆ ቦታዎች አሉና እነዛም ቦታዎች ላይክ ቀርጾ አስተካክሎ በስነ ስርዓት ለቱሪዝም እንዲሆኑ አድርጎ ቀርጾ ሶሻል ሚዲያ ላይ ቫይራል እንዲሆኑ ማድረግ ሶሻል ሚዲያ ላይ መልቀቅ ምን ያህል ላይክ ይሄን ያህል የቱሪዝም እንደሚያመጣ ነው የምታዩትና በጣም ነው ደስ የሚለው በቃ እዚጋ ካፌና ሆቴል ነገር አለ ሶ ዳር ላይ ፓርክ አድርጋችሁ ወርዳችሁ ሻይ ምናምን መጠጣት ትችላላችሁ በጣም የሚያምረው ለመጀመሪያ ጊዜ ልጋጭ ነው አልተጋጨም እግዚአብሔር በኢየሱስ ሶ እዚህ ጋር እንትን አድርጋችሁ መውረድ ትችላላችሁ ኮፊ ምናምን ያስከፈለጋችሁ ምናምን እዚህ ጋር ኮፊ ሾፖች አሉ ፓርክ አድርጋችሁ ትቆማላችሁ ማለት ነው ለምን ፓርክ አድርገህ ቆማ አታሳየንም አይባልም እኔ ወንድማችሁ አረጋው አሁን ፓርክ አደርጋለሁ ስል ከሆነ ነገር እጋጫለሁ ከሆነ ነገር ስጋጭ ፎቶ ልታነሳ ስትሞክር እጄን ዘረጋውና እንዲያልኩላት ምን አገባኝ ታንሳኝ እስቲ አሁን ምን ላደርግ መሰላችሁ ያሰብኩት ቆይ የሆነ ሰላማዊ ቦታ ስደርስ ካሜራውን ወደፊት አዞረውና እኔ እጸጥላለሁ ወሽ ጎበስ ማንም ከኋላ የለም ስለዚህ ቦቱን ላቆመውና ካሜራዬን ላስተካክል አሁን ከዚህ በኋላ ያለውን ማለት ነው እኔ ብቻዬን ሳልሆን ላይክ እንድታዩት ስለፈለኩ ነው እኔ ብቻዬን የማይበት ምንም ምክንያት የለም እናንተ እየቆየው ሲሄድ ተደፋፈርኩት ታውቃላችሁ ጀስት እንደ ሜዲቴሽን አስቡትና አሁን ወደፊት አዞርላችኋለሁ ካሜራውን እንዳይወድቅ ቦርሳዬን አረኩበት ከዚህ በኋላ እንደ ሜዲቴሽን አስቡትና አካባቢውን በደንብ ጎብኙት እንዴት እንደሚያምር
ሲያዩኝ እኮ ነው ምን አባታቸው ምን እየሰራ ነው ብለው ሲያዩ መስፈን ጀመርኳ መደነስ ምናምን ጀመርኩ። ኦኬ ሶ 2 ላይ ደረስኩኝ። ስለዚህ እዚህ ጋር ማዞር አለብኝ ማለት ነው። አዙሬ በዚህ ነው የምመለሰው። እንዴት ነው ግን ተመቻችሁ? እናታችሁ ያለውና ልምድ ያለው እኮ ካፕቴን ነው መስለው እንትን ስል በ2 እንግባና በ4 ነው የገባ ነው አይደል? ባልሳሳት አሁን በደንብ መንዳት እችላለሁ። የምናውቀው መንገድ ነው ሰፈራችን ነው እያሉ ሹፍ የጀልባ ፓርኪንግ ምናምን ብሎ አላቸው እንትን እንዳይ ዝናብ እንዳይመታው ምናምን። እንዴት ላሳያችሁ? እሱ ጋር መጥቼ ካሜራ ካዞርኩም አለቀ ነገር ተበላሽ። ትልቁ ቦት መጣ። እንዴት ነው የሚያልፉት? እሺ እንዴት ነው የሚያልፉት? ቁጭ ልበል እንዴ? አይ ቲንክ ከዚህ ጀምሮ ዲሳይድ አድርጌ መቆም አለብኝ እነሱን ለማሳለፍ። ለምን ትልቅ ቦት ነው። እንዴት ነው የማሳልፋቸው? አሁን የማሳለፍ ጥበብ የሚለውን መጽሐፍ አሁን ነው ማንበብ። የሆነ ትልቅን ጀልባ በአጠገቤ ማሳለፍ ልዩ ሳይንሳዊ ጥበብ ዘዴዎችን ጠፋብኝ። እነሱ አለፉ፣ እኔ አሳለፍኳቸው። እናንተ ግን አልረዳችሁም። ሲያስጠሉ። እሺ አይዞርም ታውቃላችሁ። በኢየሱስ ይሄ መኪና ላይ ቢሆን እኮ እንዲህ ዝግዛግ እየሰራው ነው። እሺ እንዳልጋጫውንም እንዳልጋጭና የመድሃኔዓለም ያለ ኦኬ ሰው ወደሚያምረው ሰፈር እየደረስን ነው። ለማንኛውም ክቡራን ተመልካቾቼ ይሄንን ይመስላል። ቪዲዮ ስለወደዳችሁት በጣም ተስፋ አደርጋለሁ። እንግዲህ ሆፕፉሊ እንደዚህ ትራቭል እያደረኩ ማያቸውን አካባቢዎች ሁሉ በመጽሐፍ አስቀምጣችኋለሁ። ሆፕፉሊ ደግሞ በቱሪዝሙም ዘርፍ መስራት ስለምፈልግ ደግሞ ኢትዮጵያ ውስጥም እንደዚህ አይነት ፕሌሶች ይኖሩናል ብዬ አስባለሁ ማለት ነው። ሶ ለማንኛውም ይመቻችሁ። ወዳችኋለሁ።